ማርቲ ገበያ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ገረማችሁ? ለስራ የሚሆኑ መኪኖችን ይዤላችሁ መጥቻለሁ። ከ700,000 ጀምሮ ለዛሬ ይዣቸው የመጣሁት ነገር ግን ከዛም በታች እጄ ላይ የሚገኙ መኪኖች የቤት መኪኖች አሉ፣ ለመንቀሳቀሻ ለአንዳንድ ነገሮች የሚሆኑ። ለዛሬ ግን የስራ መኪኖች ናቸው ያስኳቸው። እነዚህ መኪኖች ለስራ ለተለያዩ ለህዝብ ትራንስፖርት ለጭነት ለተለያዩ ነገሮች የሚሆኑ ናቸው። በቅናሽ ዋጋ ናቸው። ዋጋቸው አብራችሁ በመሆን መከታተል ትችላላችሁ። ላይክ ሰብስክራይብ ሼር እያደረጋችሁ ደግሞ ይህንን ቻናል አሳድጉት። አብራችሁ ይቆዩ። ማርቲ ገበያ የብዙዎች መገበያ ፋይፌል ሞዴሉ 2002 ግጭት ግልብጥ የለውም። ዋጋው 1,600,000 ብር ነው። ስሪኤል ፒካፕ ሞዴሉ 1996 ግጭት ግልብጥ የለውም። ዋጋው 700,000 ብር ነው። ሲኖትራክ ሞዴሉ 2016 ይህ መኪና ግጭት ግልብጥ የለውም። አሪፍ ይዞታ ላይ ነው ያለው። ዋጋው 5,200,000 ብር ነው። ዲፎርዲ ዶልፊን ግጭት ግልብጥ የለውም። ዋጋው 1,850,000 ብር ነው። ፎርስሪ የህዝብ ነው። ሞዴሉ 2000 ግጭት ግልብጥ የለውም። ሻንቲ ሞተሩ ንጹህ ነው። ዋጋው 1,250,000 ብር እየተባለ ነው። ስሪኤል ሚኒባስ ሞዴሉ 1997 ኮድ 1 በታክሲ እየሰራ ታክሲ ቅብ ነው። ግጭት ግልብጥ የለውም። ዋጋው 1,200,000 ብር ይባላል። እነዚህ መኪኖች በተለይ ይሄ ስሪኤል ሚኒባሱ ባለቤት ነው ያዘው። ምንም አይነት ችግር የለበትም። ለስራ ከተማ ውስጥ ለታክሲ ለመስራት ለምታስቡ ሰዎች ቅናሽ ዋጋ ነው ማግኘት ትችላላችሁ ማለት ነው። ቤተሰቦቼ ይኸውላችሁ በዚህ ቻናል በጣም የተለያዩ ነገሮችን ለማውጣት እየሞከርኩ ነው። ነገር ግን እይታ የለም፣ ሰብስክራይብ የለም። እነዚህ ነገሮች እባካችሁ ማለት እዚህ ጋር እስካላችሁ ድረስ ላይክ አድርጉ፣ ሰብስክራይብ አድርጉ። አይታችሁ ነገም ደግማችሁ መታችሁ የምታገኙት ነገር ብዙ ነገር አለ፣ ጠቃሚ ነገር። ዝም ብሎ ዛሬ አውርቼ የስራ ሳይሆን ወሬ አውርቼ የምህር ሰው ብሆን ምንም ሰብስክራይብ ባታረጉም ችግር የለውም። ነገር ግን እኔ ሰብስክራይብ እንድታረጉኝ የምፈልገው ነገም ለእናንተ የተሻለ አገር ውስጥም ላለው ውጭም ላለው በስራ ዙሪያ በተለይ በንግዱ ዓለም ለምትኖሩ ሰዎች ማርኬቲንጉ እንዴት እንደሚሄድ ያለውን ነገር በደንብ በየቀኑ ለማድረስ እሞክራለሁ። ነገር ግን ዩቲዩብ እንዳያችሁት አሁን ወደ ዜናው ምናምን ስገባ የምትሰጡኝ አስተያየት ስላለ ለአንዳንድ ቤተሰቦች አስተያየታችሁን እቀበላለሁ። ግን እይታ የለም። በስራ ዙሪያ ብቻ ቁም ነገር አዘል ነገሮችን ብቻ በመለቅ ሰዓት እይታ የለም። ይሄን ያህል ሰብስክራይበር ይዤ ግን እይታ የለም። ስለዚህ ምናልባት የተሻለ ነገር በዚህኛው ሳይድ ባገኝ ብዬ ነው ኮሜንታችሁን ለመመለስ ያክል ነው። ይሄኛው መሸጡ፣ መግዛቱ፣ ሰዎችን ማገናኘቱ፣ ስራውን ማስኬዱ ይሁን የምትሉ ከሆነ እናንተ ቤተሰቦቼ ናችሁ። ከእናንተ ጋር አሁንም ቀጥዬ የምሰራው ነው። ለእናንተ የሚጠቅም ነገር ይዤ እመጣለሁኝ ሳልደክም፣ እናንተም ሳትደክሙ ገንዘባችሁን ጊዜያችሁን ሳታባክኑ ባላችሁበት ሆናችሁ የሚጠቅማችሁን ነገር ለማግኘት በዚህ ቻናል ታገኛላችሁ። ሰሞኑን አንድ በመኪና ዙሪያ አዲስ መኪና ላይ የምፈልገው እንትን ነበረና በሶሻል ሚዲያን በዚህ መኪና ምክንያት በደንብ አይቼዋለሁና ብዙ ዌብሳይት ያላቸው ሰዎች እንኳን በቅጡ ስልክ አያነሱ አይደለም አስመጪ ተብለው ኢምፖርተር ናቸው። በጣም ትልቅ ድርጅት በስማቸው አለ። ግን ቢሮ ላይ ስትደውሉ በትክክል ስልክ እንኳን አያነሱ። እኔ ጋር ከደወላችሁ የሌለ ነገር የለም። እኔ እዚህ ጋር ወጥቼ የምናገረው የውሸት አንዲትም ነገር የለም። መኪና አይታችሁ ትገዛላችሁ፣ በባለሙያ አስፈትሻችሁ። የኔ ኃላፊነት አይደለም። እናንተ ያመናችሁበትን ነው ገዝታችሁ የምትመጡት። ግን ሶሻል ሚዲያውን
ዞሬ አይቼዋለሁ። እንዳውም በቪዲዮ ላቀርብላችሁ ሁሉ አስቤ ነበረ። እኔ የተለያየ ሰው ጋር ደውያለሁ። አብዛኛው ሰው ስልክ እንኳን ለማንሳት ከ5 6 ጊዜ በላይ ደውዬ ካነሱትም ወይ መኪናው ተሸጧል ወይ ደግሞ ዋጋ ቀይረዋል፣ ከፍ ብሏል ዋጋው፣ እንደዚህ አይነት ነገር ነው መልስ የተሰጠኝና እናንተ እዚህ ጋር መጥቶ እውነተኛ ነገር ያላገኘ ሰው ካለ እኔ እቀጣለሁ። ሁሌም እውነትን ነው የማቀርበው። ግን በመኪናው ዙሪያ ሪስክ አልወስድም። ትናንት የምላችሁ ዛሬ የምላችሁ እኔ ኃላፊነት አልወስድም። ምክንያቱም የሰራ መኪና ኃላፊነቱን የሚወስደው ባለሙያ ነው። ፈትሾ አይቶ አይ ይሄ መኪና ለገዢው ይሆናል፣ ላንተ ይሆናል፣ መግዛት ትችላለህ በዚህ ብር ብሎ ባለሙያ ነው ሊወስንለት የሚችለው እንጂ እንደኔ አይነቱ አገናኝ አይደለም። ግን ከዛ ውጭ መኪና ያልኳት ሞዴሏ፣ ዋጋ፣ አይነቷ ተመሳሳይ ነው የማቀርብላችሁ። እኔ ስራ ላይ ገገማ ነኝ። ምንም ማላቅ ወደኋላ ወደፊት ማለት ገገማ ሆኜ ነው የምሰራውና አንዳንድ ሰዎች አስተያየት ስለሰጡኝ ነው ዜናዎችን ለምን ትሰሪያለሽ፣ በዚህኛው ለምን አትቀጥይም፣ ይሄኛው ይሻልሻል ብለው አስተያየት ሰጥተውኛል። ግን እዚህ ጋር ስመጣ በ50 ሺህ ሰው ይዤ 2000 እና 1000 ሰው ለሚያየው ሌላም ነገር ተጨማሪ ነገር ብሰራ ሌሎችንም ወደኔ መሳብ እችላለሁ በሚለው ነው። ስለዚህ እናንተም ሐሳብ አስተያየታችሁን ስጡኝ። ያለውን በሙሉ ለእናንተ ይጠቅማል ያልኩትን እኔ በስራ ዙሪያ ብሰራ እመኑኝ ደስ ይለኛል። አይምሮዬም ውስጤም ልቤም እርካታ የሚኖረው እኔ ስራ እውነተኛ ነገርን አቅርቤ ለእናንተ ስትጠቀሙ ማየት ነው። በቃ የኔ እርካታ። ይሄን ነገር የማደርገው ግን እናንተ ገብታችሁ ጥራት ላይ ኖሮ ይችላል፣ ቪዲዮ ድምጽ ጥራት ላይ ኖረኝ ይችላል፣ አንዳንድ ነገሮች ስህተት ሊፈጠሩ ይችላሉ። ግን እናንተ እያገዛችሁኝ በሄዳችሁ ቁጥር የኔ ደግሞ በደንብ እያጠናከርኩኝ የባለሙያዎችንም እያያዝኩ ስራዬን በደንብ የተደራጀ አድርጌ ለመስራት እሞክራለሁ። ሰው በገንዘብ ራሱ ያግዛል አይደል እንዴ? ሰውን ተቸግሮ ሲያይ እኔ ደግሞ እዚህ ጋር እየሰራው ነው። የምሰራውን ስራ በደንብ እይታ ካለው ምንም ወደ ሌላ ስራ ወደ ሌላ ነገር ቀይሬ ቤተሰቦችን የማስቀይምበት አይ ዛሬ ቪዲዮ የምትለቀው ዜና ነው ለኔ አይሆንም እንዲሉና ቅር እንዲላቸው አልፈልግም። በየቀኑ ያሉትን የመኪና አይነቶች አዲስም ሆነ አሮጌ ካሉበት ፈልፍዬ እውነተኛ ነገር አቀርብላችኋለሁ። ያን እንዳረግ ከፈለጋችሁ ቤተሰቦቼ ናችሁ። እይታዬ መጨመር መቻል አለበት፣ በደንብ መታየት አለበት። ኮሜንት አስተያየት ስጡኝ፣ ላይክ አድርጉ። እንደገና ለወዳጅ ዘመዶቻችሁ መኪና የሚገዛ አለ፣ የሚሸጥ አለ፣ በጣም ብዙ ሰው አለ። ሚሊየን ያለው ኢትዮጵያ ላይ በጣም ብዙ ሚሊየን ሰዎች አሉ በዚህ ስራ ተሰማርተው የሚሰሩ ማለት ነው። ገዥና ሻጭ ተገዝቶ የሚጠቀም ብቻ አይደለም፣ የሚያተርፍ አለ፣ ንግድ ላይ የሚሰራ አስመጥቶ የሚሸጥ አለ። ስለዚህ ብዙ ነገር ስላለ ስራውን እኔንም አግዙኝ። በእይታ በደንብ ሲታይ ቫይራል ይወጣል፣ ለሌሎችም ይደርሳል። በጣም ብዙ ሰዎች ስለ መኪና የማያውቁ ዋጋውንም የማያውቁ ሌላ ነገር እንትን አጉል ኪሳራ የሚያጋጥማቸው ነገር ውስጥ ከሚገቡ ይሄኛው ስራ ደግሞ ለነሱ አዋጭ ሆኖ ሳለ ገንዘባቸውን አልሆነ ነገር ላይ ጥለውት ኪሳራ ውስጥ የሚገቡ ስላሉ ለነዛ ሰዎች እንዲደርስ ይሆናል። እናንተ በደንብ እይታ ሲኖረው የሚገዛ ወይ የሚሸጥ ብቻ ያቺን ቀን አይቶ ከዛ ደግሞ ሌላ ጊዜ እንደገና ያቺ ልጅ ማን ነበር ስሟ? ስልኳንም አልያዝኩት ዩቲዩብዋንም ሰብስክራይብ አላረኩትና ፍለጋ ብሎ ከሚገባ ሰብስክራይብ አድርጋችሁኝ ውጡ። ዛሬ ይሄን ይመስላል። ስላበዛሁባችሁ ይቅርታ። እኔ አልናገርም፣ ስራዬ ላይ ብቻ ማተኮር እፈልጋለሁ። ግን አንዳንድ ጊዜ መናገር ያለብኝ ነገር መናገር አለብኝ። የምደክመው እናንተም ተጠቅማችሁ እኔም እንዲጠቀም ስለሆነ ግልጽ ነው ይሄ ነገር። እናንተም የመጣችሁ ሰዎች ይሄን ነገር ተረድታችሁ ቤተሰብ ስትሆኑ ደግሞ የምትረኩበት፣ የምትጠቀሙበት፣ የምትሸጡበት እንደ ቤታችሁ አይታችሁ ነገ ለሽያጭ መኪና ብትሰጡኝ ቤታችሁ ድረስ መጥቼ እሸጣለሁ። እንዲሁም ደግሞ መግዛት ለምትፈልጉት የትኛውን ቦታ ላይ ሄዳችሁ ስትገዙ ያለምንም እንግልት በምትፈልጉበት ሰዓት አልቆላችሁ የምትመለሱ ናችሁና
ይሄን ነገር በደንብ እንዳጠናክረው የእናንተ እርዳታ የሚያስፈልገኝ ደግሞ በደንብ ቪዲዮውን በማየት አስተያየት በመስጠት ለሌላው ሼር በማድረግ ስለሆነ ይሄን ነገር አድርጉላለሁኝ። ለዛሬ ይሄን ይመስላል። ከፊት የገለጽኳቸው መኪኖች እጄ ላይ ይገኛሉ። ደውሉልኝ በስልክ ቁጥሬ። ሰላም ሆኑልኝ። አመሰግናለሁ። ማርቲ ገበያ የብዙዎች መገበያ